ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለችው ወፍ ሳኒም የአይሊንና የኤምሬን ስምምነት የያዘውን ሰነድ ተጠቅማ ኤምሬ ልታስፈራራው እንደሞከረች እሱም ከአይሊን ጋር ተመሳጥሮ በገዛ እህቷም አድርጎ ሰነዱን ቻን እንዳያየውም እንዳደረገና እንደሰረቋት የሁሉንም ነገር እውነታም ልትናገር ቻን ቤት ሄደችው። ሳኒምም ሰነዱን እንዳጣችውና ከአያን ጋርም ሆና በቀጣይ ምን ማድረግ እንደሚኖርባቸው ስታወራም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አይሊን ኤምሬን አብሯት ቁርስ እንዲበላም እየጋበዘችው እሱ ግን በሐሳብ ሄዶ ላደረገው ነገር በሙሉ ዋጋ መክፈላችን አይቀርም እያለ ሲጨነቅ አይሊንም ተጠግታው ቻን ሰነዱን እንዳያየው ነበር የፈለግከው፣ አሁን እሱም በእጃችን አስገብተናል፣ ከዛ በተጨማሪ ደግሞ ለኢላ በእኛ ጎን ሆናለችም እያለችው ኤምሬ ግን ያሳሰበው ከቻን ጋር ያለው ግንኙነት እንደሆነም ሲናገር እሱን ተወው፣ ስለ አንተ አይጨነቅም፣ ስለዚህ ስለ እሱ አትጨነቅለት፣ ደግሞ ከራስህ ድርጅት በምንም አይነት መልኩ ሊያባረህ አይችልም ብለው እሱም በዛ ተስማምቶ ሊበላም አብሯት እየተቀመጠ መርዟ አይሊንም እዛው አሁን ደግሞ ፋብሪን በራሳችን በኩል እናደርገዋለን ብላም አንድ አዲስ እቅድ እንደወጣችም ትነግሯለች። ወዮ ወደ ነኒሃት ቤትም ስንሄድ ሜርኬብም መስኮቱን ስትከፋፍት የተተከሉት አበቦችም ማደጋቸውን አይታ እየተደሰተች እዛውም ኒሃትን ጠርታው እሱም ያንን እያየ የአንቺ ውበት እነሱን ይበልጣልም እያለ እያሞጋገሳት ሜርኬብም አበቦቹን ውሃ እያጠጣች በእነዚህ የኒሃት ቃላት በሀሳብ ጭልጥ ብላ ሳታስበው ውሃውን እታች እየተሻገረች የነበረችው አይሱን ላይም ትደፋባታለች። በለው ምንም እንኳን ሜርኬብ አውቃ ባይሆንም አይሱን ግን በዛ እየተናደደች ያደረገችውን ነገር በሙሉ የሰፈሩ አለቃ ለሆነው አብዱላ እንደምትናገርባትም ዝታም ከቦታውም ትሄዳለች። ወደ ድርጅቱም ስንመለስ ሰራተኞቹ በሙሉ ጄጂን ጨምሮ አሁን ተባረርን በሚለውም ስሜት ውስጥ ሆነው ምን እንደሚሻል እየተወያዩበትም ባሉበት ሰዓት ሳኒም እና ለኢላም ደርሰው ሳኒምም ፋብሪ ኮንትራቱን ስላልሰረዘ ስራቸውን እንደማያጡም ተናግራ ልታረጋጋቸው ብትሞክርም ስራ የማጣት ፍራቻ ያለባት ጄጄ ግን አትዋሽ እያለ ሰውን ሁሉ እያሸበረ ሳኒምም ለዛ መፍትሄ ለመስጠት ወደ ቻን ጋርም ለማምራት ታስባለች። ቀደም ብሎ ለኤምሬ ፋብሪን አወራዋለሁ ስትል የነበረችው አይሊን ሆዬ እንዳለችው ከፋብሪ ጋርም ተገናኝታ የነቻንን ድርጅት ሼር በመግዛቱ እንኳን ደስ አለህም ብለው እዛውም ፋብሪ የጠራችው ለምን እንደሆነ ማወቅ እንደሚፈልግ ሲናገር ድርጅቱንና ሳኒምን በመምራት ላግዝህም ትለዋለች። ህርፍ ሰፈሩ ስንመለስ ሙዛፍርም ከሰፈሩ አለቃ አብዱላ ጋር ሆኖ እያወራ እኛም አብዱላ በጣም ያረጁ ሰው መሆናቸውንም እያየን እዛውም ሜርኬብና አይሱንም መተው ያላቸውን ክስም እያቀረቡ ሲወነጃጅሉ አብዱላም ምንም ነገር ሳይልም ቀርቶ ሙዛፍርም ምን ሆኖ እንደሆነ ለማወቅም ነካ ሲያደርገው ራሱን ስቶ በሚያሳዝን ሁኔታ ፊት ለፊታቸውም ህይወቱም ያልፋል። በለው ድርጅቱም ላይ ኤምሬ ቢሮዋ ላለችው ለኢላም ደውሎ ከሳኒም የወሰደችውን ሰነድ አምጥታው እንደሆነም ጠይቋት እሷም እንዳላመጣችውም ነግራው እሱን ከቻለች ወደ ውጭ ወጥታ እንድታወራውም ጠይቋት እሷም በዛ ተስማምታ ስልኩም ያበቃል። በሌላ በኩል እዛው ድርጅት ውስጥ ያለችው ዴሬን ሰራተኞቹ አሁን ስራችን አጣን በሚል ስጋት ውስጥ ሆነው አግኝታቸው ምንም ችግር እንደሌለም ነግራ እያረጋጋቻቸውም ሳለች ፋብሪም ቦታው ላይ ደርሶ ወደ ቻን ቢሮም እያመራ እዛው ቢሮም የሄደችው ዴሬን ሰራተኞቹን እንደተጨነቁ ለቻንም ስትነግረው በፍጥነት ወደዛውም ሄዶ ምንም የሚፈጠር ነገር እንደሌለ ማንም ስራውን እንደማያጣ ወደ ስራ መግባት እንደሚችሉም ነግሮ ቢሮ ውስጥ ያሉትና ዴሬንም በዚህ ንግግሩም ተገርመው እያጨበጨቡ ፋብሪም ለማነቃቂያ እንዲሆን ፓርቲ ለምን አናዘጋጅም የሚል ሀሳብም አምጥቶ ምንም እንኳን ቻን ባያስማማም በዴሬን ጎትጓችነትም ተስማምቶ እዛውም ሳኒም ሻይ ይዛ ወደ ቢሮም ስትገባ ፋብሪም አስቁሟት የሽቶ ስራውን መች ምን ጀምረው ይመስልሻል የሚለውን ጥያቄም ሲጠይቃት ቻን አሁን ብዙ ስራም አለባት ሌላ ጊዜም ብሎ ፋብሪን በዛ ተስማምቶ ቢሮውን ለቃውም ከወጣም በኋላ ለድርጅቱ ሰራተኞቹ በሙሉ ነገ ፓርቲ መኖሩንም ይነግራቸዋል። እናም ይወጣል። በዛም ሰራተኞቹም እየተደሰቱ ሳኒምም ያንን ስትሰማ ፓርቲው የዋለበት ቀን እሷ የተወለደችበት ቀን በመሆኑም እየተናደደች ለጄጄም ትነግሯለች። ወደ ሰፈር ውስጥም ስንሄድ ሜርኬብ ለአብዱላ ለቅሶ አንዳንድ ምግቦችን ሰራርታ ወደ ሚልሃት ጋርም ስንሄድ ሚልሃትም ቀድሞውኑ ከአይሱን የመጣ የምግብ መዓት እንዳለም ነግራት በሚገርም ሁኔታ አይሱን የአብዱላ መሞትን አስመልክቶ የሰፈሩ ኃላፊ ለመሆን ድምፅ እያሰባሰበች መሆኑንም እያየን ሜርኬብም ያንን አይታ የሆነ እቅድ ስታወጣም እንመለከታለን።
ከኤሜሬ ጋር ለመገናኘት እቅድ የያዘችው ልዕላም ወደ አንድ ሬስቶራንትም አምርታ እሱም እዛ ሲያገኛት ከሳኒም ላይ ዶክመንቱን ወስዳ ላደረገችለት ትብብርም አመስግኑ በቅርቡም ወደ ድርጅቱ እንደሚመለስም ነግሯት ላደረገችው ነገር እንዲሁም ስጦታ ቢጤም ነገር ሰጥቷት አብረው ሊበሉም ምግብ ያዛሉ። ሰፈር ውስጥ ያሉት እነ አይሱንም ነፃ ምግብ በመሰጠት ለሰፈር አለቅነት ድምፅም እያሰባሰቡም እያየን ያንን ያወቁት ሜርኬብና አንዳንድ የሰፈሩ ሰዎች አይሱን የምታደርገው ነገር ትክክል እንዳልሆነ እየተነጋገሩ የመፍትሄ ሀሳብ ለማምጣትም ሲሞካክሩ ሚልሃትም ተነስታ እንደውም ከአይሱን ይልቅ ሜርኬብ ለሰፈሩ ጥሩ አለቃ እንደምትሆን ተናግራ እዛው ያሉት ሰዎች ሜርኬብ እንድትመረጥም ማነሳሳትም ይጀምራሉ። ሁሉም በዛም ሀሳብ እንደ መስማማትም ይላሉ። ወይ ጉድ! ወደ ኦስማን ጋርም ስንሄድ አይሃን ለሳኒም ልደት የሆነ ትንሽ ዝግጅትም አድርገን ለምን የሆኑ ሰዎችን አንጠራም፣ በዛውም ለቻን ነግረ ነው እንዲታረቁ እናድርጋቸው የሚል ምርጥ ሀሳብ ማምጣታ ኦስማንም በዛ ቢስማማም ለጄጄ ልደውልለትም ብላ እዛው ጄጄ ማንስቶ ምን እንደፈለገችም ሲጠይቃት የሳኒም ልደት ነገ ስለሆነ ለቻን እንዲነግረውም ጠይቀው ጄጄም ተስማምተው በዛውም ይታረቃሉ የሚል ሀሳብም አምጥተው ስልኩም ያበቃል። እዛውም ጄጄ ከአይሃን በተጠየቀው መሰረት ለቻን ሊነግረው ቢፈልግም ቻን ግን በኋላ እንዲያወራውም ነግሮትም ይወጣል። ወይኔ! ወደ ሰፈር ውስጥ ስንመለስ ሜርኬብ ለሰፈሩ አለቃ ለመሆን ከአይሱን ጋር በሚደረገው ውድድር ለመሳተፍ ወደ ሰፈሩ ምርጫ ማሰባሰቢያም እየሄደች ከሙዛፍርና ከአያን ጋር አንድ ላይም ሆና ወደ ማወዳደሪያው ቢሮም ትገባለች። ከፋብሪ ጋር እያወራችው ያለችው አይሪንም ስለ ፓርቲው አንዳንድ ነገር እየነገረችው እኛም ፓርቲ ማዘጋጀቱ እቅድ የፋብሪ ሳይሆን የራሷ የአይሪን እቅድ እንደሆነም እየተረዳን እሷም እዛው ለሳኒም አሪፍ የሆነ ስጦታ እንደምታዘጋጅም ነግረው ስልኩም ያበቃል። ንግግራቸውን ሲሰማ የነበረው ኤምሬም ፓርቲው እሺ ይሁን፣ ግን ለሳኒም ስጦታ መስጠት ለምን አስፈለገም እያላት አይሊንም ነገ የሳኒም ልደት እንደሆነና ፋብሪ ሳኒምን ስለሚወዳት የሆነ ነገር አዘጋጅታ ቻንን ለማስቀናት እንደሆነም ነግረው እሱም በሀሳቡ ብዙም ባይስማማም እንደመንገራገርም እያለ አይሊን አሁን ደግሞ ነገሩን ወደሚያባብስ ሰውም እንደውላለንም ብላው ወደ ውጭም ትወጣለች። ወዮ ደግሞ ለማን ይሆን? ድርጅቱ ላይ ከሌሎች ሰራተኞች ጋር እያወራች ያለችው ጉሊዝን እያየናት እዛውም እያወራች ባለችበት አይሊንም ደውላላት እኛም ነገር አባባሽ የተባለችው ጉሊዝ መሆኗን እየተረዳን አይሊንም በስልክ ውስጥ ፓርቲውን ያዘጋጀው ቻን እንደሆነ ያዘጋጀው ደግሞ ለሳኒም እንደሆነ ለማንም እንዳትናገር ነግራት። ይህንን ሁላ ወሬም ሲሰማ የነበረው ጄጄ ሆይም ምንም እንኳን የውሸት ቢሆንም ቻን የሳኒም ልደት መሆኑን አውቋል ማለት ነው ብሎም ደምድሞም ለቻላ ለመናገርም ይወስናል። እንግዲህ እንዲህ እያለን የዚህም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ለቻን አልናገርም ሳኒም ግን ደስ ይላታል እያለ ከራሱ ጋር ሲያወራ የነበረው ጄጄም ሳኒም ደርሳበት ምን እንደሚያወራም እየጠየቀችው አፋጣው። እሱም ከመናገር ውጪ አማራጭም አጥቶ ፓርቲው ቻን ለእሷ ልደት ያዘጋጀው ፕሮግራም መሆኑንም ነግሯት ሳኒምም ያንን እየሰማችም ማመን እያቃታት ትደሳሰታለች። ወይ ጉድ! ሰፈሩ ውስጥም ያሉት እነ ኒሃትም ሜርኬብ ለሰፈሩ ፕሬዝዳንትነት እጩ በመሆኗም ደስታቸውን አብረው እየገለጹ እዛው ግን አይሱንና ኢሳም በመኪና ሆነው አይሱንን ለሚመርጡ በሙሉ ነፃ ምግብ እንደሚሰጡ እየተናገሩ ሰውን እየደለሉ ወደ ራሳቸውም ሲስቡ እነ ሜርኬብም ተስፋ እንደመቁረጥም ብለው ሲቆሙ ኒሃትም ተስፋ እንደማይቆርጡ ተናግሮ እነሱም ልክ እንደ አይሱን ከሚልሃት ጋር ሆነው ምግብ ማዘጋጀት እንደሚችሉ ሀሳብ እየሰጠ አያንም ሳኒም ጥሩ ሀሳብ አታጣም ብላ ልትደውልላት ከቦታውም ዞር ትላለች። ወደ ድርጅቱም ስንሄድ ሳኒም ቻን ይቅር ብሏት ለሷ ብሎ ፓርቲ ማዘጋጀቱን መስማቷ በጣም እያስደሰታት ከጄጄ ጋርም ሆና እየተሳሳቀችም ሳለች ከሜርኬብ ተደውሎላት እሷም እዛው አብዱላ በመሞቱ ምክንያት ለሰፈሩ ፕሬዚዳንትነት እንደተመረጠች ነገር ግን አይሱን የማይሆን ነገር አድርጋ የድምፅ ቁጥሯን ለመጨመር እየሞከረችም ስለሆነ ምርጫው የምታሸንፍበት የሆነ መንገድ እንድትፈልግላትም ነግራት ሳኒምም በዛ ተስማምታ ስልኩም ሲዘጋ ጄጄም ከፓርቲው ውጪ ምንም ነገር ማሰብ ስላልቻልኩ አንተ እናቴን እርዳትም ብለው እሱም ማገዝ እንደሚችልም ይነግራታል። ምሽት ላይም ጄጄም በሳኒም በተጠየቀው መሰረት የተለያዩ የመፈክር ወረቀቶች እያዘገጃጀ ሌላ ደግሞ በኤምሬ የተሰጣትን ስጦታም እያየች በሳኒም ፍቅር የወደቁት ሁለቱ ቻንና ፋብሪ ደግሞ ፎቶዋን እያዩ በሀሳብ ሲዋልሉ እንዲህ የምታሳስባቸው ሳኒም ደግሞ ለአንቺ ወደ ተባለችው የነገ ፓርቲ ስትሄድ ምን እንደምትለብስ እየሞካከረች ሌሊቱን ታሳልፋለች። በንጋታው እነ ኒሃት ቤትም ሜርኬብ ቁርስ አዘገጃጅታ ራሷንም ለምርጫው ሰዓት ብቁ ለማድረግ እየሞካከረች ኒሃትም ተቀላቅሏት
ምርጫውን እንደምታሸንፍ ሙሉ ተስፋ እንዳለውም ነግሮም ሞራል ሰጥቶም እያቀፋትም ሳለች ሳኒም ደርሳባቸው እሷንም እንኳን ተወለድሽም ብለው እያቀፏት እዛው እነ ኦስማን ወደ ቤቱም ገብተው ኬክም አዘጋጅተውላት ሳኒምም አያንን እንደምትፈልጋትም ተናግራ እነ ሜርኬብም ምግብ ለመብላት ሲቀመጡ እሷ ግን ይዛት ወደ ክፍሏም ትሄዳለች። በአይሊን የተደገሰው የውሸት ፓርቲም ቻን ያዘጋጀው የሚለው ወሬ የሚያመኑት እነ ሳኒምም በሰሙት ነገር ለሁለት ክፍል ውስጥም ሆነው እያበዱ መጨፈራቸውንም ይቀጥላሉ። ከሌሊት ጀምሮ ለሜርኬ ምርጫ እንዲሆን የማስታወቂያና የመፈክር ጽሁፎችን እየሰራ ያለው ጄጄ አሁንም በስራ ቦታው ሆኖ እየተጠበበም ሳለ ቻንም አግኝቶት ጄጄም ለሜርኬ ምርጫ እንዲረዳት አንዳንድ ነገር እየሰራ መሆኑን ነግሮት ቻንም የሜርኬ ስም ሲሰማ ፈገግ ብሎ ጄጄ የሰራውን ነገር እያየ የቱ እንደሚያምር የቱ መሻሻል እንዳለበት እየነገረው አብሮትም ተቀምጦ ልክ ድርጅቱ በሚሰራበት መንገድ ምርጫውን ለማሸነፍ ማድረግ ያለበትን ነገር አንድ በአንድም ይነግረዋል። ዋው! እዛውም አንድ ሰራተኛ ለዴሬንም መታ የሳኒም ልደት ዛሬ ስለሆነ የሆነ ነገር ብናዘጋጅላትስ ብላም ጠይቃት ዴሬን ግን በሚያስደነግጥ መልኩ አይሆንም ራሳችሁ ከፈለጋችሁ የሆነ ነገር በግል አድርጉላትም ብላት ስጮ ቻንም ሰምቷት እምጮ ለምን እንደሆነም ሲጠይቃት ምንም ነገር እንዳልሆነም ተናግራ ልታስቀይስም ሞክራ ዛሬ ፓርቲ ስለሆነ ሰራተኞቹ ከሰዓት በኋላ ቶሎ ቢወጡ እንደሚሻልም ነግራው እሱም በዛ ተስማምቶ ከቢሮም ይወጣል። ከደቂቆቹም በኋላ ሳኒምና ሌላም ወደ ቦታው ደርሰው ሳኒምም ጄጄ ለሜርኬብ የሰራውን የምርጫ ቅስቀሳ ባነሮች ለማየት ወደ እሱም ስትሄድ ጄጄም ቻንኔ ራሴ ይሰራዋለሁም ብሎ እንደወሰደው እየነገራት እሷም ያንን ስትሰማ በቃ ቻን ይቅር ብሎኛል ማለት ነው ደግሞም ይወደኛል እያለች ስትጨፍር ቻንም አይቷት ሻይ እንድታመጣለትም ይነግራታል። ሳኒምም ሻዩን ይዛ ወደ ቻን ቢሮም አምርታ እሱም ጸጥ ብላ እያየችው ስትስቅ ምን ሆና እንደሆነ እየጠየቃት ሳኒምም ለሜርኬም ምርጫ እገዛ በማበርከቱ ለማመስገን እንደሆነም ነግራው እሱም ምንም ችግር እንደሌለውም ነግሯት ሳኒምም ቻን እንዲህ ምንም የማያውቅ መምሰሉን ማስገርሟት እየሳቀችም ስትወጣ ይሄኛው ክፍልም ይጠናቀቃል። እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።